صلوا على رسول الله ህልም መፍታት በተመለከተ እስላማዊ እይታው በሸሪዓችን ጃኢዝ ነው ሙባህ ነው የሚፈቀድ ነው በጣም ተወዳጅ የሆነ ነገር ነው ምንድነው ቁርአናዊ ብያኔ አለው አላህ ወከዛሊከ ይጅተቢከ ረቡከ ወይዑልሙከ ሚን ተእዊል الأحاديث ይላል ለነብዩላህ ዩሱፍ አለይሂ ሰላም ተእዊል الأحاديث የሚለው የተለያዩ ወሬዎች ፍቺ ማለት ነው ይሄ ደግሞ ተእዊል الأحاديث ማለት ወሬ የሚባለው እዚህ ቦታ ላይ ተፈለገው ህልም ነው ቁርአናዊ ይዘቱ ማለት ነው ነብዩላህ ያዕቁብ ለነብዩላህ ዩሱፍ ህልም ይፈቱ ነበር አባት ነብይ ለነብይ ናቸው አባ ህልም ይፈቱ ነበር إذ قال يوسف لأبيه يا أبتي إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين أسرى هي ب 11 كوكبا 11 كواكبቶች ጨረቃና ኮከብ ለጨረቃና ፀሐይ ለኔ ሱጁድ ሲያደርጉ አየኋቸው ስለዚህ ይሄ ልጅ ያቀረቡት በልጅነታቸው ነብዩላህ ዩሱፍ ያቀረቡት ነው ነብዩላህ ያዕቆብ ደግሞ ህልማቸውን ፈተዋሉ ከዛ በኋላ ደግሞ ነብዩላህ ዩሱፍ ደግሞ አድገው ህልማቸውን ያባታቸውን ውርስ ወርሰው ህልም መፍታት ጀምረዋሉ እስረኞችን አብሯቸው ታስረዋሉ አይደል 7 አመት ታስረዋሉ 7 አመት እስር ላይ በሚያሳልፉበት ሰዓት ላይ አንዱ ተጽዕኖ የፈጠሩት እስር ቤት ውስጥ ህልም በመፍታት ነው እስር ቤት ውስጥ ህልም በመፍታት እስረኞችን ማረሚያ ቤት ያሉ ሰዎችን በዳዕዋና በተለያየ መንገድ ነስር እንዲያገኙ አድርገዋቸዋል ተስፋ እንዲኖራቸው አድርገዋቸዋል ከእስር ቤት ለመውጣታቸው እና የንግስናን ዘውድ ላያቸው ላይ ለማድረግ ሰበብ የሚሆናቸው ህልም ነው የንጉሱን ህልም ይፈቱት እነሱ ናቸው ንጉሱ ህልም ከማስፈታት በፊት አካባቢው ላይ ማህበረሰቡ ላይ አሉ የሚባሉ እንደ ጥንቆላ ነገር የሚሰራቸው ህልም እንፈታለን ብለው የሚያስቡ ነበሩና ሲነግራቸው በጣም ህልሙ ክራውድድ የሆነ ህልም ነው እና ከሲታ ላሞች የሰቡ ላሞችን ሲበሏቸው ነው ህልሙ እና ሲጠይቃቸው ቃሉ አድጋሱ አህላሚና ቅጀት ነውና ይሄ የሚፈታ አይደለም አሉ ከአቅማቸው በላይ ነው አንፈታም ማለት አይችሉም ዕውቀት የለንም ማለትም አይችሉም ዓለም ላይ ታዋቂ ናቸው ተብሎ የሚታሰቡ ሰዎች ናቸው መጨረሻ ላይ የነዚህ ሁለት ሰዎችን ህልም ከዚህ በፊት ስለፈታ ስለነበረ ነብዩላህ ዩሱፍ ህልሙ ትዝ ያለው ሰው የተፈታ የነበረ ሰው አስታወሰና እስር ቤት ላይ በቅርቡ የታሰረ ከኛ ጋር ያለ አንድ ወጣት ህልም ሲፈታ አይተነዋል ይፈታል እና በእርግጠኝነት የእርሱን ይፈታል አላቸው ይምጣልን አሉ የዛኔ ከስር ለመውጣት ሰበብ እሱ ነበረ ይሄ ሸሪዓዊ ቦታ መኖሩን ነው የሚያመላክተው ከዛ የንጉሱን ህልም ፈተዋሉ ከዛ ውጪ ደግሞ በጣም የሚገርምህ ነገር እኔ ህልም ላይ አንዳንድ ሰዎች ለመቀለድ ይሞክራሉ ለማሾፍ ይሞክራሉ እኔ አንዳንድ ጊዜ ኮሜንት ማየው የህልም አያለው በህልም ዙሪያ ላይ የሰራውትን ቪዲዮዎች ኮሜንት አያለው ምክንያቱም እሱን ያያየው ለቀጣይ ቪዲዮ የነሱን ስለሆነ መመለስላቸው ተለምዷል አሁን ደግሞ ተለምዷል ይመስለኝ በደንብ ተለምዷል ትሬንድ ነው ህልሙን ይጽፋሉ በውስጥ የሚያወራው በጣም ብዙ ነው ህልም የሚቀለድበት ጉዳይ አይደለም ወህይ ነው መናሙኩም ወህዩኩም አሉ የአላህ መልእክተኛ ህልማችሁ ወህይ ነው ወህይ ማለት መለኮታዊ ራእይ ነው ነብዩ ከሞቱ በኋላ ጅብሪል አይወርድም ወህይ አይመጣም ቁርአን አይወርድም ነብይ አይላክም ሌላ ነብይ የለም አንድ ሙእሚን ከአላህ ጋር ያለው አላቃ መገናኛ መስመሩ ህልም ብቻ ነው